ከሰሞኑ ዩቲዩብ ፕላትፎርም ላይ በጣም ብዙ አዳዲስ ለውጦች አሉ። እነዚህም ለውጦች በጣም ብዙዎቻችሁን ግር ብሏችኋል፣ እንዲሁም ደግሞ እያደናገራችሁ ነው። እነዚህን ነገሮች ደግሞ በዚህ ቪዲዮ አጠራላችኋለሁ። በዋናነት ሶስት ነገሮች ነው የተፈጠሩት። የመጀመሪያው የዩቲዩብ የሞባይል አፕሊኬሽን አፕዴት ነው። ሁለተኛው ደግሞ ኖቲስ የተባለ አዲስ የተጨመረ ነገር አለ ማለት ነው ዩቲዩብ ስቱዲዮ ኮንተንት ላይ። ሶስተኛውም ዩቲዩብ ስቱዲዮ ላይ የተፈጠረው የቻናል ስታተስ ነው። እነዚህን ሶስቱንም እንግዲህ ተራ በተራ እናያቸዋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው የዩቲዩብ ሞባይል አፕሊኬሽን አፕዴት ነው። እንደምታዩት ቪዲዮዎችን በምትከፍቱበት ሰዓት ላይ ከዚህ በፊት የነበረው የዩቲዩብ አፕሊኬሽን በጣም የተለየ ነበረ። ከዚህ ጋር ወደ ጎን ስክሮል ስታሩት በጣም ብዙ ነገሮችን ታገኙ ነበረ። የላይክ ምልክቱ እንዳለው ነው፣ ቁጥሮቹ ከዛ ላይ ጠፍቷል ማለት ነው። የላይክ መጠኑን የምታዩት እዛው ከቪው አጠገብ ነው። እንደምታዩት እዚህ ጋር ለውጦቹ መመልከት ትችላላችሁ። ከዚህ በፊት የነበረውና የአሁኑን ለውጦች ማለት ነው። ዳውንሎድ፣ ሴቭ እና ሪፖርት የሚባሉ በተኖች ነበሩ ከዚህ በፊት። እነዚህ ደግሞ በአንድ ቦታ ላይ ተጠቃለዋል። ሶስት ነጠብጣቡን በምትጫኑበት ሰዓት ላይ እነዚህ ሶስቱንም ማግኘት ትችላላችሁ። ከዚህ በፊት ወደ ጎን ስክሮል ስታደርጉት ታገኙ ነበረ። አሁን ግን ሶስቱንም አንድ ላይ ጨምቀውት አንድ በተን ውስጥ አስቀምጦታል። ስለዚህ የዩቲዩብ ሞባይል አፕሊኬሽን ላይ ያለው ለውጥ እነዚህ ናቸው ማለት ነው። ከዚህ በፊት የላይክ ምልክቱ ቁጥሮች ነበሩት፣ አሁን ግን ቁጥሮች የሉትም፣ እንደ ዲስላይክ አድርጎታል ማለት ነው። ክሊን የሆነ ቀለል ያለች ዩዘር ኢንተርፌስ ነው የሰሩልን። እጅግ በጣም ቀለል ያለ ነው። ይህንን ዩዘር ኢንተርፌስ ወዳችሁታል ወይስ አልወደዳችሁትም? ሀሳባችሁን ኮመንት ላይ ጻፉልኝ። አሁን ደግሞ ወደ ሁለተኛው ለውጥ እናልፋለን። ይህም ደግሞ የቻናል ስታተስ ነው። ይህኛው ግን ትንሽ ቆየት ብሏል። ብዙ ሰዎች ላያገናዝቡትና በደንብ ላያስተውሉት ይችላሉ ብዬ ስላሰብኩ ነው እዚህ ቪዲዮ ውስጥ ያካተትኩት። ኢርን ታብ ውስጥ በምትገቡበት ሰዓት ላይ እንደምታዩት ቻናል ስታተስ የሚል አማራጭ አለ። እሱም በምትጫኑበት ሰዓት ላይ ቻናላችሁ ምን ላይ እንዳለ በደንብ ይገልጽላችኋል ማለት ነው። የኮሚኒቲ ጋይድላይን ስትራይክ ካለበት፣ ዋርኒንግ ካለበት እዚህ ጋር መመልከት ትችላላችሁ። እንዲሁም ደግሞ አዲስ ቻናል ከሆነ እንደምታዩት ሞኔታይዝ ካልሆነም ኤሊጂቢሊቲውን ቼክ የምታደርጉበትን ቦታ አለ። የተለያዩ ሪስትሪክሽኖችም ካሉበት እዚህ ጋር ነው የሚቀመጠው። ቻናላችሁ ሙሉ ለሙሉ ንጹህ ነው የሚለውን ነገር ለማረጋገጥ እዚህ ውስጥ ገብታችሁ መመልከት ይኖርባችኋል። አሁን ደግሞ ወደ ሶስተኛና እጅግ በጣም ወሳኝ ወደ ሆነው ክፍል ደርሰናል። ይህኛውን በደንብ ልትከታተሉት ይገባል ማለት ነው። ምክንያቱም በጣም ወሳኝ ነገሮችን በውስጡ የያዘ ነው። ይህም የዩቲዩብ ስቱዲዮ ኮንተንት ታብ ላይ የተፈጠረ አዲስ ነገር ነው። ኖቲስ ይባላል። አዲስ ነገር ነው ስላችሁ በአንድ ታብ አድርጎት የተለያዩ አይነት ማሻሻያ ነው እንጂ ያደረጉት ከዚህ በፊት የነበሩ ነገሮች ናቸው። እነሱንም አንድ ባንድ አሁን ነግራችኋለሁ። ቪዲዮአችን አጠገብ የሚወጡት ምልክቶች ወይም ደግሞ አይከኖች ምን ማለት ናቸው? እነዚህ ምልክቶች በተለይ ከኮፒራይት ከማስታወቂያ ተስማሚነት ወይም አድ ሱዊታቢሊቲ እና ከሌሎች የዩቲዩብ ፖሊሲዎች ጋር የተያያዙ ናቸው። አራት ዋና ደረጃዎችም አላቸው። እነዚህ ነገሮች የምታገኙት የዩቲዩብ ስቱዲዮስ ከገባችሁ በኋላ ኮንተንት ታብ ውስጥ ነው። ስልካችሁ ላይም ኮምፒውተር ላይም ማግኘት ትችላላችሁ። የመጀመሪያው መረጃ ሰጪ ማሳወቂያ ወይም ደግሞ ኢንፎርሜሽናል ኖቲስ ይባላል። አብዛኛውን ጊዜ የግራጫ ምልክት ነው ያለው ምስሉ ላይ እንደምትመለከቱት። ይህ ምልክት ቪዲዮ ላይ ምንም አይነት ፈጣን የሆነ እገዳ አያመጣም። ለምሳሌ ያክል ቻናላችሁ ሞኔታይዝ ከመሆኑ በፊት ኮፒራይት ያለው ሙዚቃ ተጠቅማችሁ ከሆነ ቻናላችሁ ላይ ምንም አይነት ችግር የለውም። ነገር ግን ወደፊት ላይ ሞኔታይዝ በምትሆኑበት ሰዓት ላይ የተለያዩ አይነት ችግሮችን ሊያመጣ ይችላል ወይም ሞኔታይዝ ላይሆን ይችላል ማለት ነው ያ ቪዲዮ። ስለዚህ ይህ ምልክት በምታዩበት ሰዓት ላይ እንደዛ አድርጋችሁ ማሰብ ይኖርባችኋል ማለት ነው። የተለያዩ አይነት የኮፒራይት ድምጾችን መጠቀም ትችላላችሁ። ለምሳሌ ያክል ቻናላችሁ ማሳደግ ከፈለጋችሁ ማለት ነው ቻናላችሁ ወቻውሩ ከሞላና ሰብስክራይቡ ከሞላ በኋላ ያንን ድምጽ ሞኔታይዝ ከሆነ በኋላ ማጥፋት ትችላላችሁ። ስለዚህ ይህ ምልክት የሚመጣባችሁ በዚህ ምክንያት ነው። ሁለተኛው ደግሞ ፓርሻል ሊሚቴሽን ወይም ደግሞ በከፊል የተገደበ ነው። ይህም ቢጫ ምልክት ነው ያለው። ይህ ምልክት ካለ በቪዲዮአችሁ ተደራሽነት፣ ገቢ በማግኘት መንገድ ወይም ደግሞ አንዳንድ ፊቸሮች ላይ ገደብ አለ ማለት ነው። ለምሳሌ ያክል ቪዲዮ ከ18 ዓመት በላይ ለሆኑ ሰዎች ብቻ የሚታይ ሲሆን እንዲሁም ደግሞ ለማስታወቂያ የማይመች ወይም ደግሞ ሊሚትድ አድ ኤርኒንግ ካለው ወይም ኮመንታችሁን በምትዘጉበት ሰዓት ላይ ይህ ምልክት ይታያል። ኮመንት ብዙ ጊዜ የሚዘጋው ኢትስ ፎር ኪድስ ብላችሁ ቪዲዮቻችሁን በምትለቁበት ሰዓት ላይ ኮመንታችሁ ይዘጋል። በዚህ ሰዓትም እንግዲህ ይህ ምልክት ቪዲዮቻችሁ አጠገብ ላይ ይመጣል ማለት ነው ዩቲዩብ ስቱዲዮ ኮንተንት ታብ ላይ። ስለዚህ ይህንን የቢጫ ምልክት በምታዩበት ሰዓት ላይ ምንም አይነት ችግር የለውም ቻናላችሁ ላይ፣ ነገር ግን በከፊል የተገደቡ ነገሮች አሉት ማለት ነው። ሶስተኛው ደግሞ ሙሉ በሙሉ የተገደበ ወይም ደግሞ ኮምፕሊት ሊሚቴሽን ይባላል። ይህም ቀይ ምልክት ነው ያለው። ይሄኛው እስካሁን ከነገርኳችሁ እጅግ በጣም አደገኛው ነው። ምክንያቱም ይህም ምልክት በምታዩበት ሰዓት ላይ ቪዲዮቻችሁ ሙሉ በሙሉ ታግዷል። ስለዚህ እጅግ በጣም ጥንቃቄ ልታደርጉ ይገባል። ከዩቲዩብ ላይም ተነስቷል ማለት ነው ይህም ምልክት በምታዩበት ሰዓት ላይ፣ ወይም ደግሞ ምንም አይነት ገቢ አያስገኝም። በሌላ ቋንቋ ኢኔሊጂብል ቱ ኢርን ማለት ነው። አብዛኛው ጊዜ ይህ የሚመጣው ከከባድ የኮፒራይት ስትራይክ ሲመጣብን ወይም ደግሞ የዩቲዩብን ከባድ ህግ ስንጥስ ነው።
ስለዚህ ጥንቃቄ ልታደርጉ ይገባል። እነዚህ 3 ዋና ዋና ምልክቶች ካየን በኋላ አሁን ደግሞ ወደ ሌሎቹ እናልፋለን። ለምሳሌ ያክል ቪዲዮቻችሁን በምትጭኑበት ሰዓት ላይ ቼኪንግ የሚል ነገር አለ። ይህም ምን እንደሆነ ነግራችኋለሁ። በመገምገም ላይ እንደማለት ነው ማለት ነው ወደ አማርኛ ስንተረጉመው። ቪዲዮ አፕሎድ ስታደርጉ ይህን ምልክት ካያችሁ የዩቲዩብ ሲስተም ቪዲዮውን ኮፒራይት ወይም ሌላ ችግር እንዳለበት እያጣራ ነው ማለት ነው። ምንም አይነት ችግር የለውም። ስለዚህ ቪዲዮቻችሁን ፐብሊክ ከማድረጋችሁ በፊት ይህን ቼክ አድርጎ እስኪጨርስ መጠበቅ ይኖርባችኋል። ምክንያቱም የተለያየ ኮፒራይት ካለው እዛው ጋር ማስተካከል ትችላላችሁ። አሁን ደግሞ አጠር አድርጌ የፖሊስ ወይም ደግሞ የህግ አይነቶችን በዩቲዩብ ነግራችኋለሁ። እስካሁን እያንዳንዱ ምልክቶች ምን እንደሆነ አውቀናል። ነገር ግን እነዚህ ምልክቶች እንዲመጡ የሚያደርጉት ዋና ዋና የዩቲዩብ ህጎች የትኞቹ ናቸው የሚሉትን እያንዳንዱን አሁን ዝርዝሬ ነግራችኋለሁ። የመጀመሪያው የቅጂ መብት ወይም ደግሞ ኮፒራይት ነው። የሌላ ሰውን ቪዲዮ፣ ድምጽ ወይም ደግሞ ሙዚቃ ያለ ፍቃድ ከተጠቀማችሁ የሚመጣ ነው። ይህም ቪዲዮ ከዩቲዩብ ላይ እንዲጠፋ ወይም ደግሞ የሰራችሁት ዶላር በሙሉ ለዋናው ባለቤት እንዲከፍል ያደርጋል። ሁለተኛው ደግሞ የማህበረሰብ መመሪያዎች ወይም ደግሞ ተርምስ ኤንድ ፖሊሲስ ይባላል። ይህም የዩቲዩብን አጠቃላይ ህግጋት የሚጥስ ኮንተንት ስንሰራ ነው የሚመጣብን። ለምሳሌ አደገኛ የሆኑ ድርጊቶችን ማበረታታት፣ የሰው እይታ በህገወጥ መንገድ ወይም ደግሞ በቦቶች መጨመር ወይንም የሰዎችን መብት የሚነካ ቪዲዮዎችን መስራት ሊሆን ይችላል። ሶስተኛው የእድሜ ገደብ ወይም ደግሞ ኤጅ ሪስትሪክሽን ይባላል። ቪዲዮ ለህፃናትና ከ18 ዓመት በታች ላሉ ሰዎች የማይገባ ከሆነ እድሜያቸው ከ18 ዓመት በላይ ለሆኑ ብቻ ነው እንዲታይ ዩቲዩብ የሚፈቅደው። አራተኛው ደግሞ ለልጆች የተዘጋ ወይም ደግሞ ሜድ ፎር ኪድስ። ቅድም እንደነገርኳችሁ ቪዲዮቻችሁ ትኩረቱ ህፃናት ላይ ከሆነ የኮመንት መስጫውን ይዘጋባችኋል። እንዲሁም ማስታወቂያዎቹን በከፊል ይቀንሳል። ዩቲዩብም ይህን የሚያደርገው የህፃናትን ደህንነት የሚጠብቅ ህግ COPPA ለማክበር ነው። ይህንንም የምታደርጉት እንግዲህ ቪዲዮ በምትጭኑበት ሰዓት ላይ ኢትስ ኖት ፎር ኪድስ የሚለውን መጠቀም ይኖርባችኋል። ይህ እንዳይከሰት ከፈለጋችሁ። አምስተኛው ደግሞ ለማስታወቂያ ተስማሚነት ወይም ደግሞ አድ ሱዊታቢሊቲ ይባላል። ቪዲዮ ላይ አስተዋቂዎችን ወይም ደግሞ አድቨርታይዘሮችን ቅር የሚያሰኝ ቋንቋ ወይም ስድብ፣ አላስፈላጊ ምስል ወይም ደግሞ ሁከት ካለው ቢጫ የዶላር ምልክት ወይም ደግሞ ሊሚትድ አድ ይመጣባችኋል። ስለዚህ ቻናላችሁን ደህንነቱ በተጠበቀ መልኩ ለማሳደግና ከዩቲዩብም ገንዘቦችን መስራት የምትፈልጉ ከሆነ እነዚህን ነገሮች በደንብ ልትገነዘቡና ልትረዱ ይገባል። ምንም ስህተቶችን መስራት አይኖርባችሁም። እንዳያችሁት እንግዲህ ሶስቱም ለውጦች ወይ ደግሞ ሶስቱንም አፕዴቶች ነግራችኋለሁ። የትኛው ለውጥ ተመቻችሁ የትኛውስ አልተመቻችሁም የሚለውን ሐሳባችሁን ኮሜንት ላይ ጻፉልኝ። ለዛሬም ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ። The Content tab in YouTube Studio helps you understand your content's policy restrictions and earnings. Let's walk through how to use this information to track and manage your content. First, the Notices column. All policy and monetization alerts are consolidated into the Notices column. Here, you'll see a 3-tiered severity system to help you prioritize what needs your attention first. A red X icon indicates a complete limitation, like a video being blocked or totally ineligible to earn. An exclamation icon indicates a partial limitation, such as limited ad earnings or an age restriction. A gray eye icon represents an informational notice that doesn't currently affect your reach or earnings, like a copyright claim that allows for revenue sharing. If your notices column is empty, that means your video has no current limitations.